አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ዲና የተከበራችሁ የአረብ ሚዲያ እንዲሁም የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሰላም ነኝ አልሐምዱሊላህ። ዛሬ ደግሞ አዲስና በተለየ ቪዲዮ ብቅ ብያለሁ ማለት ነው። ውድ የቻናሌ ቤተሰቦች ብዙዎቻችሁ ኮሜንት ባደረጋችሁልኝ መሰረት ባዘዛችሁኝ መሰረት እስካሁን ያው ቆይቻለሁ። ነገር ግን ያው ነገር ስላልተገጣጠመልኝ ነው ማለት ነው። የብዙዎቻችሁ ሀሳብ፣ የብዙዎቻችሁ ኮሜንት፣ የብዙዎቻችሁ ፍላጎት የሆነውን ዛሬ እንግዲህ ጣውላ ቤቶች ጋር ነው የምንገኘው። ዛሬ ውድ የቻናሌ ቤተሰቦች ስደት ላይ ላላችሁ ቤታችሁን ሰርታችሁ ለጨረሳችሁ አልጋ ማሰራት ለምትፈልጉ እንዲሁም ቁም ሳጥን ማሰራት ለምትፈልጉ ኪችን ካቢን እንዲሁም ቲቪ ስታንድ ሙሉ ጣውላ ቤት የሚሰሩ ነገሮችን እስከ መጨረሻው አብራችሁን ቆዩ። እስከ ዋጋቸው እስከ ዲዛይናቸው ምን ይመስላል የሚለውን ወቅታዊ ዋጋ ይዤላችሁ ነው የምመጣው። ውድ አረብ ሚዲያ የቻናሌ ቤተሰቦች ቪዲዮውን ላይክ ቻናሉን ሰብስክራይብ እያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሙሉ መረጃ ነው ይዤላችሁ የመጣሁት ማለት ነው። ሁላችንም ወደ ቪዲዮ ዛሬ የምገኘው ሃይስኩል ትምህርት ቤት ፊት ለፊት አማካል መካሽ የቤትና የቢሮ እቃዎች ማምረቻ ከሱ ጋር ነው ዛሬ እንግዲህ የምገኘው። ሙሉ መረጃውን የማሳውቃችሁ ነው የሚሆነው። ውድ የአረብ ሚዲያ እንዲሁም የቻናሌ ቤተሰቦች ቪዲዮን ላይክ ቻናሉን ሰብስክራይብ ማድረግ ጀምሩት ማለት ነው። ዛሬ ሙሉ ነገር የእናንተን ሀሳብ የእናንተን ኮሜንት የብዙዎቻችሁ ፍላጎትና ሀሳብ የሆነውን ነገር ነው ይዤላችሁ የመጣሁት ማለት ነው። ብዙዎቻችሁ ፍላጎት የሆናችሁ ማሰራት የፈለጋችሁ ነገር ግን ያልተሳካላችሁ አልስላላችሁ ዋጋውን ላሳውቃችሁ ብዬ ነው። መጀመሪያ ማሰራት የምትፈልጉ እናንተ ምንድነው? አልጋ ነው አይደለ? አልጋ ስንት ነው? ሜትር ከ50 ስንት ነው? እንደውም ሜትር ከ20 ስንት ነው? ብዙሃኑ ሰው የሚያሰራው ሜትር ከ20 ነው እንደውስ ሜትር ከ50 ነው? ማንኛው ነው መሰራት ያለበት? ዋጋው ስንት ነው? ልዩነቱ ምንድነው? የሚለውን ነገር እስከ መጨረሻው ነው የማሳውቃችሁ የሚሆነው ማለት ነው። አሁን በመጀመሪያ የምናየው አልጋ ነው። ስንት ብር ይፈጃል፣ ስንት ምን አይነት ዲዛይን አለው የሚለውን ነገር ነው የምናየው ማለት ነው። እቺ በቪዲዮ ላይ የምትመለከቷት አልጋ ሜትር ከ50 ናት ወይስ ሜትር ከ20? እቺ የምታዋት አልጋ ሜትር ከ20 ናት ማለት ነው። በትዕዛዝ ተሰርታ አልጋ ቁጭ ብላ የተቀመጠች ናት ማለት ነው። እንግዲህ እንደምታዋት አሰራሯን በዚህ መልኩ ነው የሰራት። ደግሞ አልጋው ልዩነት አለው። በኤችዲኤፍ የሚሰራለ እንዲሁም በኤምዲኤፍ የሚሰራለ። ኤምዲኤፍ ነው ኦሪጂናሉ ወይስ ኤችዲኤፍ? የጣውላው አይነት ይለያያል። ይቺ የምታዋት ኤምዲኤፍ ኦሪጂናሉ የተሰራች አልጋ ናት። ሜትር ከ20 ናት። እስከ መዋቢያዋ እስከ ኮሜዲኗ ማለት ነው። ከጎን የምታዋት ኮሜዲኒ ናት። ኮሜዲኖ ማለት ነው። መስታወትም አላት መዋቢያ ማለት ነው። ያቺ ስላልተገጠመች ማለት ነው። ሜትር ከ20 እስከ መዋቢያው በኤምዲኤፍ በኦሪጂናሉ ጣውላ ማለት ነው ስንት ብር ነው? እንዲሁም በኤችዲኤፍ ደግሞ በሚቀንሰው ስንት ብር ነው የሚለው ነገር የማሳውቃችሁ። እንዲሁም ሜትር ከ50 ስንት ነው የሚለው ነው ማለት ነው። ይቺ የምታዋት አልጋ እንግዲህ ሜትር ከ20 ናት። በኦሪጂናሉ በኤምዲኤፍ የተሰራች አልጋ ናት። እስከ መዋቢያዋ ማለት ነው። እስከ መዋቢያዋ ናት። እንግዲህ እንደምታዋት ይቺ አልጋ ካሁን በኋላ ዲዛይኗ በዚህ መልኩ ነው የተሰራችው። በዘመናዊ መልኩ በጣም ቆንጅዬ የሆነች አልጋ ናት እንደኔ ማለት ነው። ከለሩን ይሄ በነጭ ነው። ይሄ የሰዎቹ ፍላጎት የሰዎቹ ምርጫ ነው። በፈለጋችሁት ከለር ማሰራት ትችላላችሁ። በቡኒ እንዲሁም በቃ በፈለጋችሁ ከለር በሎሚ ከለር አለ፣ በቀይ ከለር አለ። በፈለጋችሁ ከለር ማሰራት ትችላላችሁ ማለት ነው። የከለሩ መቀያየር ዋጋውን አያስጨምረውም፣ ያው ነው። ዋጋው እንዲጨምር እንዲቀንስ የሚያደርገው ነገር የአልጋው ኳሊቲነት ነው፣ የጣውላው ነው ወሳኙ ነገር። ይሄ ምንድነው? ኤምዲኤፍ ነው። ኤምዲኤፍ የሚባለው ነገር ውድ ነው። በኦሪጂናሉ ጣውላ ነው። ኤችዲኤፍ የሚባል አለ። እሱ ደግሞ ይቀንሳል። የሚቀንሰው የ5000 ብር ልዩነት አለው። ሜትር ከ20 በኤምዲኤፍ በኦሪጂናሉ እስከ መዋቢያው በዚች መልኩ እንዳያችሁት ስንት ብር ይፈጃል? አሁን ላይ ሰኔ 3 ቀን 2018 ዓመተ ምህረት ነው ማለት ነው። ወታው እየተሰራ ያለው ሜትር ከ20 በኦሪጂናሉ 40000 ብር ነው ማለት ነው። በምታዩት መልኩ በምታዩት ዲዛይን በፈለጋችሁት ከለር ማቀያየር ትችላላችሁ። ዲዛይኑም የተወሰነ ያው ቢለያይም ዋናው ዋጋ የሚጨምረው በጣውላው አይነት ነው ብያችኋለሁ እና በመተለቁ ሜትር ከ50 ሜትር ከ20 የሚባለው አሁን ይቺ ሜትር ከ20 ናት። ሜትር ከ20 ወቅታዊ ዋጋ 40000 ብር ነው ማለት ነው። ሜትር ከ50 በዚሁ ደረጃ ሆኖ ስንት ነው? ይሄ በምስሉ ላይ የምታዩት ደግሞ ሜትር ከ50 ነው። ዲዛይኑ ከለሩ ዋጋ አይጨምርም ብያችኋለሁ። የጣውላው አይነትና የስፋቱ አይነት ነው። አሁን ይሄ በቪዲዮ ላይ የምታዩት ሜትር ከ50 ነው። ሜትር ከ50 ደግሞ 50000 ብር ነው ወቅታዊ የተሸጠ ያለው። የ10000 ብር ልዩነት አለው ማለት ነው። ዲዛይን ወይም ከለር ከፈለጋችሁ በዚህ መልኩ ማሰራት ትችላላችሁ። በዚህም መልኩ ማሰራት ትችላላችሁ። እንደምታዩቸው ዲዛይኖቹ የተለያዩ ሆነው ነገር ግን ዋጋ የሚያስወድዳቸው ከለራቸው ወይም ዲዛይናቸው ሳይሆን የጣውላው አይነትና የስፋቱ አይነት ነው። ሜትር ከ50 ወይም ሜትር ከ20 የሚባለው አይነት ማለት ነው። ውድ ቻናሌ ቤተሰቦች እንግዲህ አልጋም በአሳይቻችኋለሁ ማለት ነው። ሜትር ከ20 በኦሪጂናሉ 40000 ብር፣ ሜትር ከ50 በኦሪጂናሉ 50000 ብር፣ የ10000 ብር ልዩነት አለው ማለት ነው። እንደዚህ በብታቸው መልኩ ከተሰሩ በኋላ ምን ያስፈልጋቸዋል? ፍራሽ ስንት ብር ነው የሚለውን ነገር ልንገራችሁ። ፍራሽ እንዲያቅማችሁ ነው። ከ10000 ጀምሮ እስከ 12000
ጀምሮ አለ። የ15000 የ20000 ብር ፍራሽ አለ። እንደየአቅማችሁ መጠን ማድረግ ትችላላችሁ። ለሜትር ከ20ም ለሜትር ከ50ም የራሱ አለው አልጋ ፍራሽ ማለት ነው። እንደየደረጃው ይለያያል። ያቅማችሁን ማድረግ ትችላላችሁ ማለት ነው። ወቅታዊ አልጋ ዋጋ ይህን ይመስላል። ቀጣይ የምናየው ምንድነው? ቁም ሳጥን ነው። ፍላጎታችሁ ቁም ሳጥን የሆናችሁ ደግሞ እስከ መጨረሻው አብራችሁን ቆዩ። ስለ ቁም ሳጥን ላሳያችሁ። ከቁም ሳጥን ቀጥሎ ኪችን ካቢኔ እንዲሁም ቲቪ ስታንድ ነው የማሳያችሁ የሚሆነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሁላችንም ብዙዎቻችሁ ማሰራት የምትፈልጉት ከአልጋ ቀጥሎ ምንድነው? ቁም ሳጥን ነው። ቁም ሳጥን ይሄ በምስሉ ላይ የምትመለከቱት ቁም ሳጥን ምን አይነት ነው? ዲዛይኑት ምን ይመስላል? እስከ ዋጋው ላሳውቃችሁ ነው። ይሄ በቪዲዮ ላይ የምትመለከቱት ቁም ሳጥን በኤችዲኤፍ የተሰራ የሚገርም የሆነ ዘመናዊ በጣም ውብ ማራኪ የሆነ ነው በምታዩት መልኩ ማለት ነው። አማካል መካሽ ከሃይስኩል ፊት ለፊት ያለው ልጅ ነው የሰራው። እንደምታዋቸው መሳቢያዎቹም በጣም ቆንጆ ዘመናዊ በጣም ኳሊቲውን የጠበቀ ነው ማለት ነው። ማሻአላህ በጣም ነው የሚያምረው። ይሄ እንግዲህ ወቅታዊ ዋጋው ስንት ነው? ዲዛይኑስ ምን ይመስላል? ከለሩስ ምን ይመስላል? ጣውላው ምንድነው ለምትሉ ቤተሰቦች ጣውላው ኤችዲኤፍ ነው ቁም ሳጥን የሚሰራው ማለት ነው። ከኋላ ጫማ ቤቱ በዚህ መልኩ በምታዩት መልኩ ነው ማለት ነው። ይሄ የሚታያችሁ ጫማ ቤቱ ነው ማለት ነው። ከፊት ለፊት እንግዲህ ያው እንዳሳያችሁ ቁም ሳጥኑ በዚህ መልኩ ዘመናዊ የሆነ በጣም ማራኪ ነው። የዚህ ዋጋ ስንት ነው? በኦሪጂናል መልኩ የተሰራ ነው። ይሄ የሚቀንስ በሌላው ጣውላ የሚቀንስ አለ። ነገር ግን ኤችዲኤፉ ቁም ሳጥን ላይ በኤችዲኤፍ በጣም ቆንጆ አንደኛ ተብሎ የሚሰራው ነው ማለት ነው። ስለዚህ ይሄ ወቅታዊ ዋጋ ስንት ነው? ስፋቱ ወይም ሜትሩ ስንት ነው ካላችሁኝ 240 በ2 ሜትር ነው ማለት ነው። እንደዚህ በ2 ሜትር እንደዚህ ቁመቱ ደግሞ 240 ማለት ነው። ብዙሃኑ ሰው እያሰራው የሚገኘው ይሄ ነው። ይሄ ወቅታዊ ዋጋ አሁን ላይ እየተሰራ ያለው ከ80 እስከ 85 ሺህ ብር ነው። የመጨረሻ ዋጋው 80 ሺህ ብር ነው ማለት ነው። አሁን ይሄ የምታዩት ማለት ነው በጣም ማራኪና ዘመናዊ የሆነ አሰራር ነው። እንግዲህ ብዙዎቻችሁ ፍላጎት ይመስለኛል። ከዚህ ቀጥሎ የምናየው ደግሞ ኪችን ካቢኔ ኖርማል ኪችን ነው የሚታያችሁ ማለት ነው። ይሄ በቪዲዮ ላይ የምታዩት እንግዲህ ኖርማል ኪችን ማለት ይሄ ነው ማለት ነው። እንግዲህ እንደ ቤታችሁ ደግሞ ኤል ማሰራት ትችላላችሁ። ይሄ ኖርማሉ ነው። ኖርማሉ ስንት ነው? ኤሉ ስንት ነው? እንደፈለጋችሁት እንደፍላጎታችሁ ማሰራት ትችላላችሁ። እንደ ቤታችሁ ዲዛይን ማለት ነው። የዋጋውን ልዩነት ልነግራችሁ ነው። የሚሰራው በኤችዲኤፍ ነው። ይሄ በቪዲዮ ላይ የምትመለከቱት ኖርማል ኪችን ነው ማለት ነው። ይሄ ኖርማሉ ኪችን ወቅታዊ ዋጋ ስንት ነው? 65 ሺህ ብር የመጨረሻ ዋጋው ነው ማለት ነው። ኤሉ ደግሞ ትንሽ ረዘም ስለሚል ተለቅ ስለሚል ከዚህ 85 ሺህ ከ80 ሺህ ድረስ ነው የሚሰራው። የዋጋ ልዩነቱ በዚህ መልኩ ነው። እንግዲህ የፈለጋችሁትን እናንተ እንደያቅማችሁና እንደየዲዛይኑ ማሰራት ትችላላችሁ። እንደ ቤታችሁ ስፋትና ጥበት ይወሰናል። የሚሰራው ደግሞ የነገርኳችሁ በኦሪጂናል በኤችዲኤፍ የሚሰራው ነው ማለት ነው። ቁም ሳጥኑና የነገርኳችሁ በሁሉም ደረጃ ላይ በኦሪጂናሉ የሚሰሩ ነገሮችን ወቅታዊ ነው ዋጋ ነው ያሳወቅኳችሁ ያለሁት ማለት ነው። እንግዲህ ኪችን ኖርማል ኪችን በቪዲዮ ላይ የምትመለከቱት 60 ሺህ እስከ 65 ሺህ ነው የሚሰራው። ኤሉ ከሆነ ደግሞ ከ80 ሺህ እስከ 85 ሺህ ይፈጃል ማለት ነው። እንግዲህ ቀጣይ ምንድነው ደግሞ የምናየው የቲቪ ማኖሪያ ቲቪ ስታንድ ነው። ቲቪ ስታንድ ስንት ነው? ቲቪ ስታንድ ምንድነው? ቲቪ ስታንድ ማለት በምታዩት ቪዲዮ ላይ በምታዩት መልኩ የቲቪ ማስቀመጫ እንዲሁም የቴሌቪዥን ማስቀመጫ ሳሎን ላይ የምትቀመጥ ናት ማለት ነው። በፈለጋችሁት ከለር በፈለጋችሁት ዲዛይን ማሰራት ትችላላችሁ። ይቺ በዚች ከለር ማሰራት ትችላላችሁ። ልክ እንዲያልጋው በፈለጋችሁ ከለር እናንተ በምትወዱት ያስመርጧችኋል ማለት ነው። ቲቪ ስታንድ እንግዲህ ወቅታዊ ዋጋ ስንት ነው ካላችሁኝ 15 ሺህ ብር ትፈጃለች ማለት ነው። እስከ ሁሉ ነገር ማለት ነው። በፈለጋችሁ ከለር በፈለጋችሁ ዲዛይን 15 ሺህ ብር ወቅታዊ ይሰራል ማለት ነው። ቲቪ ስታንድ ማለት የቴሌቪዥን ማስቀመጫ ሳሎን ላይ የምትቀመጥ ነው ማለት ነው። ለማይገባችሁ ማለት ነው። እንግዲህ ያለውን ነገር ስለ ጣውላ ቤቶች ዛሬ አሳውቂያችኋለሁ ማለት ነው። ከአልጋ ጀምሮ እስከ ቁም ሳጥን እንዲሁም ኪችን እስከ ቲቪ ስታንድ ያለውን ወቅታዊ ዋጋ ነው ያሳወቅኳችሁ ማለት ነው። ውድ አረብ ሚዲያ እንዲሁም የቻናሌ ቤተሰቦች ቻናሉን ሰብስክራይብ ቪዲዮውን ላይክ አድርጉት ማለት ነው። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እናንተን ኮሜንት አይቼ እናንተን ኮሜንት ተረድቼ የፈለጋችሁትን የጻፋችሁልኝ ቪዲዮ ልሰራላችሁ እችላለሁ ማለት ነው። ውድ አረብ ሚዲያ እንዲሁም የቻናሌ ቤተሰቦች ለዛሬ የነበረን ቆይታ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።